ሰላም ውድ የትንሿ ብር ቤተሰቦች፣ በዛሬው ዕለት የተሰሙ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ዋና ዋናዎቹን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ዕለት ቀይ ባህርን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር የስልክ ቆይታ አድርገዋል። ሙሉውን ይዘነዋል። እንዲሁም በአማራ ክልል በቀጠለው ውጊያ ጀግናው የአማራ ፋኖ ጦር በተለያዩ የክልሉ ግዛቶች አንጸባራቂ ድሎችን ተቀዳጅቷል። ታደምጡታላችሁ። በመጨረሻም የአማራ ፋኖ ቃል አቀባይ የሆኑት አርበኛ ዮሐንስ ንጉሱ ስለ ወቅታዊ መከላከያ ቁመና መግለጫ ሰጥተዋል። በዝግጅታችን መቋጫ ላይ ታደምጡታላችሁ። በዛሬው ዕለት ማለዳ አካባቢ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ጠቅላይ ሚኒስትር አብይ አህመድ ስለ ወቅታዊ የቀይ ባህር ሁኔታን አስመልክቶ የስልክ ውይይት አድርገዋል። በዚህ የስልክ ውይይታቸውም ሁለቱ መሪዎች በአፍሪካ ቀንድ በተለይም በቀይ ባህር ቀጠና እያደገ የመጣው ሽብርተኝነት በጋራ ለመፋለም በሚችሉበት ዙሪያ ሰፊ ምክክርን ያደረጉ ሲሆን ኢትዮጵያ የቀይ ባህር ተዋሳኝ ሀገር ለመሆን በምታደርገው ሁለንተናዊ ትግል እስራኤል በማንኛውም ነገር ከጎኗ እንደምትቆምና በኤርትራ በኩል የተደረገ ያለውን ኢትዮጵያን የማንበርከክ እንቅስቃሴዎች እንደምትቃወም ጠቅላይ ሚኒስትር ቤንያሚን ኔታንያሁ አጽንኦት ሰጥተው ገልጸዋል። በእንዲህም እንዳለ በቀደመ ስርዓቶች ጥፋት ምክንያት ትውልድ መቀጣት እንደሌለበት በመግለጽ በታሪክም ቢሆን ኢትዮጵያ ከድሮ ጊዜ ጀምሮ የቀይ ባህር ተጠቃሚ መሆኗን አስታውሰዋል። በዚሁ ስልክ ልውውጣቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የጉብኝት ግብዣ ያቀርቡላቸው ሲሆን ጠቅላይ ሚኒስትር አብይ አህመድ በተመሳሳይ ቤንያሚን ኔታንያሁ ኢትዮጵያ እንዲጎበኙ ጥሪ አቅርበውላቸዋል። በመጨረሻም የስልክ ውይይታቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ኢትዮጵያ የቀይ ባህር ተዋሳኝ ለመሆን ለያዘችው ሁለንተናዊ ጥረት ያልተገደበ ድጋፍ ታደርጋለች ሲሉ ገልጸዋል። ይህ በሁለቱ ሀገራት መሪዎች የተደረገ የስልክ ልውውጥ የአስመራውን መንግስት ክፉኛ ያስደነገጠ ነበር። ረጅም ዓመታት የውጭ ግንኙነቶችን ዘግቶ የቆየው የኢሳያስ መንግስት አሁን ላይ ከስልክ ልውውጡ በኋላ ዓለም አቀፍ ተቋማትና ማህበረሰቦች ጋር ግንኙነት ለማድረግ ሲጥሩ ታይተዋል። ስድስተኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም አገው ምድር ክፍለ ጦር ታሪካዊ ድልን ተቀዳጅተዋል። ከንጋት 12 ሰዓት እስከ 4 ሰዓት ድረስ በቆየው ከፍተኛ ወደ ውጊያ መንትዮቹ የቢትወደድ አያሌው መኮንን ብርጌድና የአቤ ጉበኛ ብርጌድ በጥምር በአገዛዙ ላይ ከፍተኛ የሆነን ኪሳራን አስከትለዋል። ክፍለ ጦሩ ለሁለት ብርጌድ በክፍለ ጦሩ አመራሮች ወታደራዊና ፖለቲካዊ ስልጠና ሲሰጥ ከሰነበተ በኋላ በዛሬው ዕለት ሊበን ከተማን በመቆጣጠር አገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራን አድርሰውበታል። በዚህም ከ40 በላይ የሚልቁ የአገዛዙ ሰራዊቶች ወደማይቀረው ሲሸኙ ከ20 የሚልቁት ደግሞ ከከፍተኛ እስከ ቀላል የሆነ አደጋን አስተናግደዋል። እንዲሁም በመራዊ ከተማ በሚገኘው የአገዛዙ መመሸጊያ ሆኖ እያገለገለ ሲገኝ በነበረው ቻይና ካምፕ ላይ የኮሎኔል ታደሰ ሙሉነ ብርጌድ በጠዋት ከፍተኛ የሆነ ጥቃትን ፈጽመዋል። በዚህም ከ10 በላይ የሚሆኑ የአገዛዙን ሰራዊቶችን ሲደመስስ ከ20 በላይ የሚሆኑትን ደግሞ ከከፍተኛ እስከ ቀላል የሚባሉ ጉዳቶችን አስተናግደዋል። በካምፑ ላይ ጥቃትን በሚፈጽምበት ጊዜ መግቢያና መውጫ ያጣው የአገዛዙ ጦር ከጭንባ ኃይል ለመጨመር ሲሞክር ባህር ዳር ብርጌድ በደፈጣ ጥቃት ሁለቱ ኃይሎች እንዳይቀናጁ ጠንካራ ስራ ሰርተዋል። በጎንደርም የአማራ ፋኖ ድሎችን አስጠብቆ ቀጥሏል። በጎንደር ከተማ ደቡባዊ አቅጣጫ ከጎንደር ባህር ዳር ዋና መስመር ባህር ግንብ፣ ብርባክስና፣ ምንዛሮ በተሰኙ ልዩ ቦታዎች ከጠዋት 2 ሰዓት ጀምሮ ከአገዛዙ ጋር ውጊያ የተደረገ ሲሆን በዚህም አገዛዙ ድል ሳይቀናው ቀርቶ 3 የሚያህሉ ሰራዊቶች ሲሸኙበት ወደ 5 የሚጠጉ ደግሞ ቆስለውበታል። የአፋጎ ጎንደር የበጋሻው ክፍለ ጦር በቀጠናው በዘመቻ አንድነት ግዛቲቱን አጠናክሮ መያዙን ቀጥሎበታል። በመጨረሻም አርበኛ ዮሐንስ ንጉሱ ስለ ወቅታዊ ሁኔታዎች መግለጫ ሰጥተዋል። እንደሚከተለው እናስደምጣችሁ። ያሰራጨው መግለጫ ይሁን መልእክት ይሁን ግራ የገባው ነገር ሲያሰራጭ ነበር። ይሄም የዘመቻ አንድነት እንደሰከዘው መቋቋም እንዳቃተው በዘመቻ አንድነት የደረሰበት ምት ከባድ እንደሆነ ይህን መቀልበስ የሚያስችል ፕሮፓጋንዳ ለመመለስ የሚያስችል ምላሽ በማጣቱ አንድ ግለሰብ ከትግራይ ከዋት የሆነ አንድ ግለሰብ መዞ በማውጣት እንደሚመራ እንደሚያቀናጅ አድርጎ ያቀረበበት ሁኔታ አለ። ግለሰቡ ጋር ሆነ ከሌሎች አካሎች ጋር እንደ ፋኖ በተለይም ደግሞ እንደ አማራ ፋኖ አንድነት በጎንደር የአማራ ሕዝብን ጥያቄዎች ይዘን የአማራ ሕዝብን ፈጽሞ የመጥፋት የህልውና አደጋ ለመቀልበስ በራሳችን ወኔና
ራዕይና ፍላጎት እና እቅድ የተነሳን እና ህዝባችን ተጠሪ አድርገን በህዝባችን አለቃነት ወደ ትግል የገባንና በዚህ ትግል ውስጥ ብቸኛ አለቃችን ብቸኛ መሪያችን ህዝባችን እንዲሆን አድርገን የምንታገል እንደመሆናችን መጠን ከማንኛውም አካል ጋር አንገናኝም። የተገናኘነውም የለም። አንገናኝም ማለት እስካሁን የተገናኘነው የለም፣ ያቀናጀንም የለም ለማለት ነው። ሁለተኛ በጦርነቶች ይህ ብቻ አይደለም የተካሄደ የነበረው ጦርነት። በሰሜኑ የጦርነት ጊዜ እንኳ ጀነራል ምግበ እንደመራን አድርገው ጭምር እንደሚያስቡ ነው የገባኝ አንደኛው። ሁለተኛው ይህ ደግሞ ሊሆን አይችልም፣ ሊሆን እንደማይችል እርስ በርሱ የሚጣረስ እንደሆነ ይታወቃልና በሌላ በኩል አንድ ግለሰብ ብቻውን ምን አይነት ፓወር አለው? ምን አይነት አቅም ሊኖረው ይችላል? የፋይናንስ ነው? የወታደራዊ አቅም አመራር ሊደርሽፕ መስጠት ነው? ስልጠና መስጠት ነው? ወይስ ፋይናንስ ማቅረብ ነው? ይህ ምንም የተብራራ ነገር የለም። ሁለተኛ ያቀረባቸው ማስረጃዎች የሉ እና መሰረተ ቢስ ውንጀላዎች መሆናቸውን ተረድተናል። ሆኖም ግን መላ ህዝባችን በአንድ የጠቀሳት ነገር አለች። በዚህ ውስጥ ጽሁፉ መግለጫው ምዕራብ ትግራይን አስመልሳለሁ የሚል ኃይል ብሎ ይጠቀሰዋል። ምዕራብ ትግራይ ብሎ የሚጠቅሱት ደግሞ የወልቃይትና ጠገዴ ቀጠና እንደሆነ ይታወቃልና በዚህ ጉዳይ እንዴት አብሮ ሊያሰራ የሚችል አጀንዳ ኖሮ ተገናኙ የሚለው ራሱ መተንተን የሚችል ጉዳይ ነው እና ልንገናኝ እንደማንችል ግልጽ ስለሆነ በማንገናኝባቸው ጉዳዮች ላይ የተነሳው ፍሬ የሌለው ነገር ነው ያነሳው። አገዛዙ ምን ያህል መቋቋም እንዳልቻለ፣ ዘመቻ አንድነትን ምን ያህል መቋቋም እንዳልቻለ የሚናገረውን እንዳያውቅ አድርገን እርቃኑን እያሰጣ ነው እንደሆነ አሁንም ቢሆን አንድነታችን አጠንክረን ስንቀጥል እንደምንጠቀም በማመን ምናልባት በዚህ ዘመቻ ያልተሳተፉ ወንድሞች ካሉ እየተነጋገሩ ጉዳያቸውን እየጨረሱ በአንድነት ውስጥ ያለምንም ልዩ ጉዳይ ያለምንም ኮተት ራሳቸውን ለአንድነት እያመጡ ቢቀጥሉ በዚህ አጋጣሚ ምክረ ሀሳብ የሆነው የሚሰነዘሩ ለምሳሌ ዘመቻ አንድነትን ላይ አቃቂር ለማውጣት የሚጣጣሩ አካላት ለምሳሌ ከብልጽግና ወይም ደግሞ ከአብይ አህመድ አገዛዝ ጋር የተናበበ አጀንዳ ይዘው የሚቀርቡ አካላት እና ናሬሽን ፋብሪኬት የሚደረገው ከብልጽግና ነው። ትናንት ለምሳሌ ፋብሪኬት አድርጎ የለቀቀውን ብልጽግና የለቀቀው ዋና አጀንዳቸው ያደረጉ አካላት ከዚህ ተግባር ሊቆጠቡ ይገባል። እንደ አማራ ማሰብ እና እንደ አማራ የገባንበትን ችግር አውቀው የፈጽሞ መጥፋት ሁሉና አደጋ ውስጥ የገባ ህዝብ እንደመሆኑ መጠን በዚህ ልክ ለህዝባቸው ብቻ ቅድሚያ ሰጥተው ትግሉን በንጽህና ቢያግዙ ጥሩ ነው። ከዛ ውጭ ደግሞ የጠላትን ሀሳብ ከወገን ጋር ቀላቅሎ ከማስቀረብ ይልቅ የጠላት ሀሳብ የሆነውን አጀንዳ ይዘው የሚመጡ አካላትን በአደረጃጀቶች ራሳቸውን ቢፈትሹ ጥሩ ነው ላለው ወይም እንደዚህ አይነት ሀሳብ ባያራምዱ መልካም ነው። ከዛ ውጭ ግን የሀሳብ ነጻነት የሚባል ነገር በህልውና ትግል ውስጥ የሀሳብ ነጻነት ተብሎ በሚዲያ ትግሉን አደጋ ላይ የሚጥል ነገር ሲኖር ትግል እንዲጠበቅ ደግሞ የሚፈልግ አካል ይፈጠራልና ትግል መጠበቅ ደግሞ ህዝባችን ከመጠበቅ እኩል የሚተያይ ጉዳይ እንደመሆኑ ትግል እየጠበቀ መቀጠል አለበት። ከዋናው ጠላታችን ህዝባችን በዚህ ደረጃ ቀውስ ውስጥ ባስገባ የህልውና አደጋ ውስጥ ካስገባ አምባገነን የአብይ አህመድ የጦር ወንጀለኛ የአብይ አህመድ ቡድን ጋር ወይም ደግሞ ከአብይ አህመድ ጓዳ የሚመጡ አጀንዳዎችን ይዞ መሰለፍ ወይም ደግሞ ማባዛት ይሄ በምንም ቋንቋ ሊገለጽ አይችልም። የሚገለጸው የጠላትን አጀንዳ ይዞ የሚሄዱ አካላት በትግል ስም ለመግለጽ ነው ይቸገራሉ። ልዩ አጀንዳና ልዩነት ቢኖር እንኳ አቀራረቡ በወገናዊ አቀራረብ የሚቀርብና ወግና ሁኔታውን ቦታውን የጠበቀ ዲሲፕሊን እንዲሆነ እንጂ ለትግሉ የማያስብ ኃላፊነት የማይሰማው ደንታቢስ በሆነ መንገድ አብሶ ደግሞ ጠላትን በሚጠቅም አጀንዳ የጠላት ጓዳ የሚፈበረኩ የአጀንዳ ምርቶችን ይዞ ወደ አደባባይ ለገበያ የሚወጣ ብዙ አካላት እና ይህን እየታዘብን የቆየ ነው። እነዚህ አካላት አልፎ በቁጥራቸው ትንሽ እንደሆነ አውቃለሁ። በተለያየ መንገድ ሀሳባቸውን ይገልጻሉ። ስለዚህ ከዚህ ቢቆጠቡ ጥሩ ነው። ካልሆነ ትግሉ ራሱ እያበበ እየጎመራ እየሄደ ስለሆነ እየተረዱ የሚሄዱበት ሁኔታ ደግሞ እየተፈጠረ ይሄዳል ብዬ ነው የማስበው። በእኛ በኩል የአማራ ፋኖ አንድነት በጎንደር ዘመቻ አንድነትን ለአንድነትና ለነጻነት እንደምንገለገልበትና ተሰልፈን የህይወት ዋጋ እየከፈል ስራዎች እየሰራን ስኬታማ ስራዎችን እንዳማራ እየተፈጸመ እንዳለ ይታወቃል። ሆኖም ቅድም ከጠየቀኝ ጥያቄ ጋር ተያይዞ አወናባጅ አካላት ብዙ ጊዜ የወልቃይትና ጠገዴ ጉዳይን እያነሱ አወናባጅ ኢሹ ያነሳሉ እና እነዚህ ኢሹዎች ከኛ በላይ ቀድመው ለወልቃይት የማይደርሱ ሲደርሱ አይተን የማናውቃቸው ትላንትም የደረስነው የምንደርሰው ባለቤቶቹም እኛ እንደሆን ከማንም በላይ የምንቀርበው እኛ እንደሆን እየታወቀ በብዙ መመዘኛ ወልቃይትንም ሆነ ህዝባችን የማንነትና የወሰን ጥያቄ ያነሳ መሆኑን ግምት ውስጥ አስገብተን ይህ በህጋዊ መንገድ ሆነ በሌላ መንገድ እንዲመለስ ለዘመናት የታገልን ሰዎች መሆናችን አካላት መሆናችን የፋኖ ኃይል የሚታወስ ነው። አሁንም ይሄ እዚህ ላይ የተቀየረ ነገር የለውም። ከህልውና ትግሉ ጋር መሰለ የሚታይ የህልውና ጉዳይ ጋር የሚያያዝ ነው። ለምሳሌ የተነሳው የወልቃይት ጉዳይ የማንነትና የወሰን ጉዳይ ከህልውና ጋር የሚያያዝ ነው። ከመጥፋት ካለመጥፋት ጋር የዘር ግንድን ማንነትን መሰረት ያደረገ ስለሆነ የመጥፋት ስጋታችን በወልቃይት ያለውም የማንነትና የወሰን ጉዳይ በሌሎች አካባቢዎችም ያለው የማንነትና የወሰን ጉዳይ የራያም ሆነ የጠለምት የሌሎች አካባቢዎችም የማንነትም የወሰንም ጥያቄ ያለባቸው ሁለቱም አይነት ጥያቄም ያለባቸው አሉ። እነዚህ ጥያቄዎች በፋኖ ትግል ውስጥ የተካተቱና እየታገልንላቸው አሁን መስዋዕትነት እየከፈልላቸው ያለ መሆኑን ህዝባችን ሊረዳን ይገባል። ተፈብርከው የሚወጡ አጀንዳዎች ቀደም ሲል በጠረጴዛ ጥያቄ የቀረበለት ከ2007 ጀምሮ ጥያቄ በደብዳቤ የቀረበለት ቀደም ሲል የኢህአዴግ መንግስት በኋላም የብልጽግና ስርዓት ምላሽ በአግባብ መስጠት እየተገባቸው የሸገር ከተማን ምላሽ ሲሰጡ የወልቃይትን ጉዳይ እያዘገዩ የራያን ጉዳይ እያዘገዩ የጠለምት ጉዳይ ሌሎችን አካባቢዎች አጀንዳ እያዘገዩ እንደዚህ አንድ ወጥ አቋም ይዘን ልንቆም ስንል እንድንዋልል ሁለት ግንባር እንዲፈጠር ሶስት ግንባር እንዲፈጠር እንድንወናበድ የታቀደ አጀንዳ እያወጡ ከጎያቸው ሲሰጡን ይህን ተከትሎ የሚነግድ መኖር የለበትም። ጉዳዩ የምንታገልለት አብይ ጉዳይ መሆኑን ታሳቢ አድርገን ያለምንም መወናበድ እንዲገረሰስ ርብርብ እንድናደርግ ሴታችን በዋናው ጠላት ላይ እንድናደርግ በዋና ጉዳያችን ላይ እንድናደርግ እስከዛው ደግሞ ምንም አይነት ወረራም ሆነ ምንም አይነት የአማራ ጥቅሞችን አሳልፈን የማንሰጥ መሆናችን እንዲገነዘብልን መላ ህዝባችን እና ደጋፊያችን እንፈልጋለን። አመሰግናለሁ። ለዛሬ የያዝንላችሁ መረጃ የእስካሁኑን ይመስል ነበር።
በቀጣይ በሌሎች ስራዎች እስከምንገናኝ ድረስ ቸር ይቆዩን።